የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ለ1447ኛው የረመዳን ጾም የእንኳን አድርሳችሁ መልእክት አስተላልፏል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሼህ ሀጂ ኢብራሂም ቶፋ ታላቁን የረመዳን ወር በመረዳዳትና በመተሳሰብ ማሳለፍ ይገባል ያሉ ሲሆን ለመላው ሙስሊም ማህበረሰብም እንኳን ለረመዳን ወር በሰላም አደረሳችሁ በማለት የመልካም ምኞት መልእክታቸውን አስተላልፈዋል። ከአምስቱ የእስልምና ማዕዘናት አንዱ የሆነው ረመዳን ሁሉም ህዝበ ሙስሊም እንዲጾም በአላህ የታዘዘ ወር መሆኑንም አስታውሰዋል። በአላህ ፍቃድ ሆኖ ይሄው የዘንድሮ የ1447ኛው ዓመተ ሂጅራ ታላቁ ሸህሩ ረመዳን አልሙባረክ ዋዜማ በሰላም እንኳን አደረሰን እንኳን አደረሳችሁ ለማለት ወዳለሁ። ረመዳን የአንድነትና የመተሳሰብ ወር እንደመሆኑ የይቅርታ የእዝነትና የማህበራዊ ትስስር ጊዜ በመሆኑም ሁሉም የእምነቱ ተከታዮች ከበጎ ስራዎች ጋር እንዲገናኙም አሳስበዋል። አቅመ ደካሞችን በመርዳት ማዕድ በማካፈል እንዲሁም በመተሳሰብና አላህን በመለመን ወሩን ማሳለፍ እንደሚገባም ያመላከቱ ሲሆን የሰላም ሚና መንፈሳዊ ልዕልና ወሳኝ በመሆኑ ለሀገራችን ሰላምና ለህዝባችን ደህንነት ዱዓ ልናደርግ ይገባል ሲሉ መልእክታቸውን አስተላልፈዋል። መላ ሙስሊሞቻችን ወገኖቻችን ተርቦ እያሉ እኛ በቤታችን የተለያየ በየአይነት አዘጋጅተን ስንበላ ስንጠጣ ስናማርጥ ስንመርጥ ከነበርን አደጋ ላይ ነን ማለት ነው። ስለዚህ ጎረቤቶቻችን እያስታወስን አቅመ ደካማዎችን እያስታወስን ማፍጠሪያ የሌለውን አካል ሁሉ እያስታወስን በተለይ ከቤት ንብረታቸው የተፈናቀሉትን በአያሉበት እያስታወስን ከነሱ ጋራ እንድንጾም በዚህ አጋጣሚ አደራ ለማለት ወዳለሁ። ወሩን ከመራብና መጠማት ባለፈ በመልካም ስነ ምግባር በመተሳሰብ እንዲሁም ትብብርና አንድነትን በማጠናከር ሊያሳልፍ ይገባል ያሉት ፕሬዝዳንቱ መልካም ጉርብትናን ማጠናከር በዚህ የረመዳን ወር ተጠናክሮ ሊቀጥል እንደሚገባ መመለክቷል። የረመዳን ጾም ነገ የካቲት 11 ቀን 2018 ዓ.ም ይጀምራል። ዘገባውን ያደረሰን ባልደረባችን ጀማል አህመድ ነው።